መጀመሪያ ስለ ዲናችን እንወቅ እና እናዳምጠው። አዋተን እናስወጣው። በቃ አዋተን እንከፍለዋለን፣ ከእስልምና ይውጣለን። ቃል በተግባር እሱን አሳክተን አሳይተናቸዋል። 2019 አሪፍ ሁኔታ ላይ ብዙ ነገሮች አሉ። ከዛ ውስጥ አንዱ እንደ እግዚአብሔር ፍቃድ አዲስ ዓመት ስጦታ የምታበረክቱት ይሆናል። ተዘጋጁ። ሰላም ብለናል። ሁላችሁንም በድጋሚ እንኳን ደህና መጣችሁ። የክርስቶስ ሰላም ከሁላችን ጋር ይሁን። ያው እንደተለመደው በሰዓታችን ተገኝተናል። የዛሬውን መርሃ ግብራችንን እንጀምራለን ማለት ነው። ከዛ በፊት ግን እናንተ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ጋይስ ተከታተሉ። በቻላችሁት አቅም እጃችሁን ለማሰራት ሞክሩ። እሺ ኦኬ። 10 ጊዜ 20 ጊዜ እያደረጋችሁ ፕሮግራማችንን ተከታተሉ። ኦኬ አይ ቲንክ እስኪ ዛሬ እርሳችንን ከመግባታችን በፊት ወይኔ ካሜራ ክፍት ከሆነ ክፍት ነው አይደል? አንድ ቪዲዮ ማሳየት ፈልጋለሁ። የ2018 ኮፒ ሊንክ ያድርጉ። ቅድሚያ ለበብ ኮፒ ነው። ለበብ ኮፒ ማታደርጉት ኮፒ ማታደርጉ ፎሎ አድርጓቸው። እነኝንም አይጠቅሟችሁም፣ አይጎዷችሁም። እንደኔው ናቸው በቃ። ስለዚህ እንደኔው ፎሎ አድርጓቸው። አትጎዱም፣ አትጠቀሙም፣ ትመጡላ እንደዛ ነገር ምናምን። በተለይም ይሄ በጥብጤ ይባላል። ቆስጠንጢኖስ የተባለው በጥብጤ ነው፣ አተራምሴ ነው። እና ፎሎ አድርጉትና ጨጓራችሁን ላጡ ዝም ብላችሁ እያያችሁት። ኧረ ተው፣ ኧረ ስማ ታጥፋ፣ ሰው እንዳይሰማ። በጥብጤ ፎሎ አድርጉት እስኪ። አተራምሴ ይሁን በጥብጤ፣ ማንኛውን ስሙ እስቲ ስም ያውጡ እንግዲህ ከተባለ ነገር ማን ይሁን። በጥብጤ ፎሎ አድርጋችሁታል። እኔ ቤት ከፋሽ ነበረ ታውቃላችሁ፣ ግን አታውቁትም። እነዚህ ጀማዎች እኮ አያውቁትም። አንተ እወራረዳለሁ እኔን እዚህ ማያውቅኝ የለም በእርግጠኝነት። አሁን ነው እንጂ ድሮ ከፋሽ እንደነበርክ ያውቃሉ። ኧረ በደንብ ግጥም አድርገው። እሱን ነው እኮ የምልህ። ያንተ እኮ አይወልህ ልንገርህ፣ ያንተ በተአምር ከመጀመሪያው ጀምሮ እስከ መጨረሻው ድረስ አሉ። ሁሉም እንትኖች ኦዲየንሶች በደንብ ነው የሚያውቁ። መጀመሪያ ማን ነበር? መጨረሻ ማን ነበር? አሁን የዛሬ 2 ዓመት ቆስጠንጢኖስ እኔ ጋር ታውቁታላችሁ። ይኸው እሺ፣ የምታውቁ ከሆነ 1 ቁጥር ጻፉ፣ የማታውቁ ከሆነ 2 ቁጥር ጻፉ። የዛሬ 2 ዓመት ነው ያልኳችሁ። ከዚህ ወዲህ የነበረውን አይደለም። ገና ሲጀምር ገና ይሄ በጥብጤ የመጀመሪያ ሳመጣው እንግዲህ ተመልከቱ። 2 ቁጥር ጻፉ። ማታውቁት 2 ቁጥር የምታውቁኝ አለ ማለትም እሱ ማታውቁት አይደለም። እኔ ቤት ከዛሬ 2 ዓመት በፊት በስቶ ከላይ የመጣው እውነት ነው ማለት ነው። 2 ቁጥር ነው። 2 ቁጥር ነው። ያው እኔ ያልኩት ትክክል ነኝ እንዴ? ኧረ ቆይ መች መጣ? አብዛኞቹ ከላይ መምጣት አለበት። ያው 2 ቁጥር ነው። ሂሩት 2 ቁጥር ጽፋለች። ያምናሉ። ሂሩት 2 ቁጥር እየጻፈች ካየኋት ከስር ሲያስወግሩ እና ሂሩት ታዲያ እኮ ትናንትና እኮ ነች እሷ እራሱ። ኧረ ታውቃለች ገና ዓመታቸው እኮ ባለፈው። አንተ ልክ ነህ። እኔ ገና የዛኔ ምንም ነገር አላውቅም ነበር። የሚገርማችሁ ምንም ሁሉን ነገር እንትን ያለው እሱ ነበረ። 1 ቁጥር በስቷል። ኧረ ተው፣ እኛ እኮ እየጠየቅን እኮ ያገኘን ሙስሊሞች ቤት ገብተህ እያፋጠጥክ አይሻን ነብዩ ነካኳት ነበር የሚለውን አዲስ ቦስ አስታወስከው? በዛ ያስገባው በዛ አይደለም ያስገባው፣ በሌላ ነው። አይ ሲጠይቅ ኧረ እንደበጣ አካባቢ አይ ሌላ ነው። የሆነ ቶፒክ ላይ ያየሁትና ከስር ሳየው ጊዜ ከላይ ከፍ አደረግኩና የልጅ ሊያድግ ይችላል ብዬ አስገባሁት። አደገ። እውነቱን ነው። ጌታ ውሸቱን አይደለም፣ እውነቱን ነው። ቀላቸው ነው። ዝም ብሎ ሲጠይቅ እዛ አየሁትና ጎበዝ በርታ ምናምን ብዬው ገስ አስገባሁት። ከዛ በኋላ ከፋች አደረግኩት። ከዛ ዋናችን ሆነ ቁጭ ያለ። ከዛ እኔ እዚህ አረጀው ቤቴን ጥሎ ወጣ። እሱ አለው። ዝም በሉት አለው። ኤኒዌይስ ዛሬ አይ ቲንክ ቶፒኩን እንጀምረው ወይስ አዲስ ነገር አለ? ያ አንድ ማሳያችሁ ቪዲዮ አለ፣ እንመልከተውና እንመለሳለን። ያው እንግዲህ 2018 ምን ተሰራ የሚለውን ነገር የሚዳስስ ስለሆነ ማለት ነውና ከዛ አንዱ ክፍል ነው ማሳያችሁ። እንግዲህ ቲክቶክ ላይ ያሉት ኡስታዞች እጅግ በጣም አጭበርባሪዎች ናቸው። ምንድነው የሚያደርጉት? 6-7 ወር ሴቶችና ህፃናትን ያሰለጥኑና ክርስትናን እንዲሳደቡ መጽሐፍ ቅዱስን እንዲያንቋሽሹ ነው የሚያሰለጥኑት። ስለ እስልምናቸው ቢጠየቁ የሚያውቁት ነገር አለው? የለም። በውሸት ነው የሚያልፉት። እጅግ በጣም አጭበርባሪዎች፣ ውሸታሞች ናቸው። ይህንን በጣም በተደጋጋሚ አሳይተናል እና ይህንን ደግሞ ስራቸውን የሚቃወሙ ሌሎች ግሩፖች አሉና ያንን እስኪ ላሳያችሁ።
ማቲያስ ወንጌል ክርስቲያን ኦኬ አይሽንተቱት ኮፒ ሊንኩን እየተባለ ነው። ምንድን ነው እስካሁን አንድ 600 ሰው አለ። እስኪ ኮፒ ሊንክ አድርጉት። 25,000 ይግባ። እንደው ይኸው እኔም እያደረኩ ነው። ታቡራችሁ 1 ሚሊዮን ነበር እኮ ከ100,000 ወደ 25,000 ገባን ከ1 ሚሊዮን። አረ ታፕታፕ ኮፒ ሊንክ እየረሳችሁ ነው። ፈጠን አድርጉት እስኪ ሁላችሁም አንድ ጊዜ ታፕታፕ ኮፒ ሊንኩን ከፍ አድርጉት። ኦኬ ቀጥል በቃ ያ ኦኬ። እሺ እናዳምጥ። እስከዛ እናንተ ኮፒ ሊንክ አድርጉት። ምናችንን በማቲያስ ወንጌል በእነ ጦሮንጦስ በእነ ምንትስዬ ነው እስልምናችንን የምናጠነክረው። ወላሂ እስልምናን የምታጠነክረው ያ ጋናለት በእነ ቆሮንጦስም ትመጣለህ። ጦሮንጦስ በእነኚህ ነው ወይ እስልምና የምታጠነክረው? እስልምና ራሱን ችሎ አይቆምም። ፓራሳይት ነው ወይ? እኛ እንላለን እስልምና ራሱን ችሎ አይቆምም። መጽሐፍ ቅዱስ ባይኖር ክርስትና ባይኖር እስልምና በራሱ ጠፊ ነው። ምክንያቱም እያንዳንዱ ቢለጠፈው ሲጠየቅ መጽሐፍ ቅዱስ ላይ ስለሚለጠፍ እኛ እስልምና አያስፈልገንም። እኛ ለምን እንደ ሪፈረንስ እስልምናን አይደለም የምንጠቀመው። ምንም አያስፈልገንም። እስልምና ከልት መሆኑን ለማሳየት ነው እንጂ ቁርአን የምንጠቅሰው እስልምና እኛ ለምንም ነገር የሚጠቅመን ነገር አይደለም። እነሱ ግን ግዴታ መጽሐፍ ቅዱስ ያስፈልጋቸዋል እስልምና እንዲቆም። ቀጥል። አቂዳ እስላሞች የአቂደተል እስላሚያን ትምህርቶችን በመማር ነው። እስልምናችን ሳንማር ያንን የሌላ ወገኖችን መጽሐፍ እያገላበጥን ስለ እስልምና ዋና መሰረቶች ላይ ብንሄድ ወላሂ ብዙዎቻችን አናውቅም። ኤግዛክትሊ ይህን ንግግር የብቻ አይደለም የተናገረው፣ ብዙዎች ተናገሩት። ምን ትረዳላችሁ? ደጋግመን እኛ ብለናችሁ ነበር። ቲክቶክ ላይ የሚሰሩ ንዝዝር አቂዳቸውን ጠንቅቀው አቁሙ። ስለ ራሳቸው ሃይማኖት ይክዳሉ፣ ዳኢፍ ይላሉ፣ ወይን አዲሱን ሳሂህ የሆነውን ወይን ይክዳሉ እንጂ ስለ ራሳቸው ሃይማኖት የሚያውቁት የለም። ደጋግመን ነግረናችኋል። ይህንን ኡስታዞቹ ኮንፊርም ሲያደርጉኛ ያለውን አንድ ኡስታዝ አይደለም እጅግ ብዙ ኡስታዞች ነው የተናገሩት። የራሳቸውን አቂዳ ያቁም፣ ንጽጽር የሚሰሩ ልጆች የራሳቸውን አቂዳ ያቁም እያሉ እጅግ ብዙ ጊዜ ነው ደጋግሞ የተናገሩት። ወገኖቼ እንዲሁ ቀለል አድርጋችሁ አትዩት። ለምንድን ነው ደጋግሞ ኡስታዞቹ በዚህ መጠን ሊናገሩ ይቻሉት? አውራይ ቀጥል። ግን ስለ አቂዳ የምንማርበት ቦታ ስለ መንሃጅ የምንማርበት ቦታ ላይ ያለ ነው። ወላሁ ሙስተዓን ዛሬ ወከባ ሲበዛ እንገኛለን እንጂ ጥቂቶቻችንን። ወንድሞችም መልእክቴ ምንድን ነው? ትምህርቱ ኡሱሉ ያለው እዛ አይደለም። ትምህርት እየተሰጠ ያለው መጀመሪያ ስለ ዲናችን እንወቅ። እኛዛ ወንድሞቻችን ፈርዱል ኪፋያውን ያው እያስተማሩ ወገኖችን ወደ ተውሂድ እየጠሩ ነው። ወደ ቁሉ ላኢላሃ ኢለላህ ቱፍሊሁ እያሉ በሚችሉት መጠን ዳዕዋ እነዚህ ሰዎች እንግዲህ ምንድነው እያስተማሩ ያሉት? መጽሐፍ ቅዱስን ነው እያስተማሩ ያሉት። መጽሐፍ ቅዱስን ማጨማለቅ፣ መጽሐፍ ቅዱስን ማብቃት፣ የክርስትናን እምነት ማጠልሸት ነው የያዙት። ስለ ሃይማኖታቸው አውቀው ነው? ስለ ሃይማኖታቸው ተረድተው ነው? አይደለም። ምክንያቱም እነዚሁ ሰዎች ከዚህ በፊት ምን ብለው ነበረ? ፎይ ቪዲዮ ማሳየት እችላለሁ ትንሽ ቆየት ብዬ 6 ወርና 7 ወር እያሰለጠኑ ሴቶችና ህፃናትን እስልምናቸውን እንኳን ያስክዷቸዋል። እስልምና የማይለውን ይላሉ። ሀዲስ የማይለውን ቃል ኢንተርፕሬት የሚያደርጉበት መንገድ ልክ አይደለም፣ የሚተረጉሙት ልክ አይደለም፣ ይሄ ደግሞ ከእስልምና ያስወጣቸዋል ብለው ደጋግመው ተናግረዋል። ቲክቶክ ላይ ያሉ ኡስታዞች የያዙት ይሄን ነው። ቲክቶክ ላይ ያሉ እዚህኛ የሚያዳምጡ በአቂዳ ጉዳይ ላይ በገባንባቸው ጊዜያቶች ላይ እንዳለ አክፍረን የላክናቸው እንዳለ እኛ ቤት ገብተው ከፍረው ነው የሚወጡት። ግን እነሱ አያውቁትም። በሊቃውንቶቻቸው አስተምረው መሰረት የሚያስገድላቸውን ንግግር እኛ ቤት ተናግረው እንዲወጡ ነው የምናደርጋቸው። ማለትም ከእስልምና ኮምፕሊትሊ የሚወጡበት። ግን ምን ያደርጋል? እንዳለ ንጽጽር የሚሰሩትም እንደነሱ ስለሆኑ
አስተምሮታቸው ክርስትናን ብቻ ተሳዳቢ ይሁኑ፣ ክርስትናን ብቻ ተቺ ይሁኑ። በቃ ይነፍ። እስልምናው ላይ የለም ዳኢፍ ነው የለም አረብኛውን አንብበው ከዛ ወደ አያውቁትም ራሳቸውም ትርጉሙንም በቃ መሸምጠጥ ይሄ ነበረ። ይሄ ነገር ስር እየሰደደ መጥቷል። አሁን ለእኛ በጣም ባይዘ እነሱ በካዱ ቁጥር አይደኖ የዛሬ 6 ወር 7 ወር ክርስቲያን ታስታውሳለህ? የዋሹ ለእኛ ጥቅም ነው ያልኳችሁ። እኛ እንዳንዋሽ እነሱ ግን ይዋሹ፣ ለእኛ ጥቅም ነው። መጨረሻ ላይ ሄዶ ተካብቶ እርስ በርስ ልዩነት ያመጣባቸዋል ብያችሁ ነበር። አስታውሳችሁ ከሆነ ይከፈሏታል እርስ በርስ። ጠብቀው ነበር ይህን ቀን። ይሄ ቀን እንደሚመጣም አውቀው ነበር። ይሄ ጅማሬው ነው ባይዘ ይሄ ጅማሬ ነው። ምክንያቱም ለመሰላችሁ አንድ የዋሻችሁት እንደ ድሮ ጊዜ ዋሽተ ዝም ብለህ የምታልፈው አይደለም። ቪዲዮ ይያዛል። ሶሻል ሚዲያው እንዳሁን አንዴ ከያዘ አይለቅህም። የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት ይወጣል ቪዲዮ፣ እንደገና ይመጣል። የዛሬ 3 ዓመት የዋሸኸው ዛሬ ትያዝበታለህ። በጊዜው ልታመልጥ ትችላለህ። የራብ የሚለው ኮመንት ምንድን ነው? እሱ እንደ ነብይ ባለጌ ነህ እንዴ? ኤርሜስ እና ዋናው ምንድነው? እሱ እነሱ በዋሹ ቁጥር እስልምናን እንደሚያፈርሱ ጠንቅቀን እናውቃለን ማለት ነው። ያ እንግዲህ ምንድነው ሰዎችን በገንዘብ ገዝተው ይወስዳሉ። ታውቃለህ ወይ? 1 ሚሊዮን ብር ያወጣሉ ለፓስተር፣ 7 ሚሊዮን ብር ያወጣሉ፣ 16 ሚሊዮን ብር ያወጣሉ። እነዚህን በተከታታይ አሳይተናቸዋል። ገንዘብ እያሳዩ በገንዘብ እያማለሉ ይወስዳሉ። ከዛ በኋላ እነዛ በገንዘብ የገዟቸው አካላት ትክክለኛውን እስልምናን ሲያውቁና ሲያረጋግጡ እስልምናን ኩዌሽን ማድረግ ሲፈልጉ እንክፈላችሁና ውጡልን እያሉ ነው። እፎይ እንክፈላችሁ፣ ገንዘብ እንስጣቸውና ይውጡልን እያሉ ከእስልምና ይውጡልን። ገንዘብ ከፍለው አስገቧቸው። ከዛ ሀጂና ኡምራ ወሰዷቸው። ሉክ ሀጂና ኡምራ ይወስዷቸዋል። ገንዘብ ከፍለው ነው እዛ የሚወስዷቸው። ከዛ በኋላ አሁን ደግሞ ትክክለኛውን እስልምና ሲያውቁ አንቀበልም ይሄን ያጋንንት ያስተምሮ ሲሉ አይ በቃ እነዚህ እንደገና እንክፈላቸውና ከእስልምና ይውጡልን እያሉ ነው። እናዳምጠው። አዋተን እናስወጣው በቃ አዋተን እንከፍለዋለን፣ ከእስልምና ይውጣለን። አንድ ብር ሳያገኝ ይወጣታል እንጂ ፖለቲካ ለዚህ ብር መስጠት ከፍለ ጃሃንም መግባት። አዋተን እናስወጣው በቃ አዋተን እንከፍለዋለን፣ ከእስልምና ይውጣለን። አንድ ብር ሳያገኝ ይወጣታል እንጂ ተድላን ነው እንዴ? ተድላ ጋሽ ተድላ ወይ ተድላ ምስኪን ወንድማችን። ኧረ ተድላ ወንድማችን ምስኪን። እሱማ አንድ ቪዲዮም ሰርቶብኝ አይቼው ደከም ብዬ አስቆይ ነበር። መሐመድ በነበረ ሰዓት አንድ ሰው አልተገደለም ምናምን ብሎ ቪዲዮ ሰርቶብኝ ከእስልምና ወጣ አንድም ሰው በመሐመድ ጊዜ አልተገደለም ብሎ የሙዳን ታሪክ አምጥቼ ዛሬ ለጥፌዋለሁ ዩቱብ ላይ። በመሐመድ ጊዜ መሐመድ ልኮት ወደ የመን ሰውየው ካልተገደለ አልቀመጥም ያለ ማለት ነው። እና ዞሮ ዞሮ ምንድነው እሱ ይሄ የሚያሳየው ምን ያህል 2008 ፌል እንዳደረገ 2018 ምን ያህል ፌል እንዳደረጉ የሚያሳየ ነው። ቃል በተግባር የተወጣንበት ጥሩ ስኬታማ ዓመትን ያሳለፍንበት ጊዜ ነው ብዬ አምናለሁኝ። ጀስ እንዲችው ውሸታቸው እርስ በርስ እንዳጋለጣቸው እንዳባላቸው አንደኛው ሌላ ሲል ሌላኛው ሌላ ሲል እርስ በርስ እንደተናከሱ እንዳበደ ውሻ ቲክቶክን ራሱ እስኪያግማሙብን ድረስ ቲክቶክን ራሱ እስኪያግማሙት ድረስ በእነሱ ጭቅጭቅና መባላት ማለት ነው። አንዴ ከአባሾቹ ጋር ሲባሉ እርስ በርሳቸው ዋብያና ዋብያ ሲባሉ ይኝኝኝ እንዳሉ እንዳበደ ውሻ ያው አዲሱ ዓመት መጣባቸው ማለት ነው። ደግሞም ነግረናቸው ነበር 2018 እናሳያችኋለን፣ ምን እንደምንሰራም እናሳያችኋለን፣ ታለቅሷታላችሁ ብለናቸው ነበር። አይችሉንም፣ ክንዳችን ፈርጣማ ነው፣ ምን መስራት እንዳለብን እናውቃለን። አልማስ ዓመቱ ያለቀ ይመስለኛል። ቃል በተግባር እሱን አሳክተን አሳይተናቸዋል።
ይዋሹ፣ አሁንም ይዋሹ፣ እኛ እውነትን እንናገራለን። እውነት ላይ ስለቆመን መሰረታችን እውነት ስለሆነ እነሱ በማስፈራራት በመዛት ፖለቲካ በመስራት በመዋሸት እውነትን ሊጋርዷት ሊሸፍኑ ይሞክራሉ። ግን ነው አብዛኞቹ ይህንን አንድ ሰው በሃይማኖቱ መዋሸት ከጀመረ ኢንቴንሽናሊ መዋሸት ከጀመረ ያ ሰውዬ ኃይለኛ ዲመን ተቆጣጥሮታል። ሳያውቅ አይደለም፣ ኢንቴንሽናሊ እያወቀ ሃይማኖቱ ማይለውን እየዋሸ የሚያስተምር ከሆነ ከዛ ሰውዬ አንዲት ትምህርት እንዳትወስዱ። ኢቭን ክርስቲያን ቢሆን ክርስቲያን ሆኖ አስተምሮ ላይ የሚዋሽ ከሆነ በመሰረቱ ወጥቷል፣ በቃ ከክርስትና ይወጣል። አስተምሮቱን እየዋሸ ማይለውን የሚል ከሆነ ከክርስትና ይወጣል ኮምፕሊትሊ። ኢቨን ለማሸነፍ ብሎ እንደዚህ አይነት ውሸት ውስጥ ከገባ ትምህርት በፍጹም እንዳትወስዱ። እነሱ አሁን አንደኛው ሲዋሽ ውሸት አንድ አይነት አትሆንም። ገባችሁ? የሚዋሽበት አንድ አይነት አሁን የተቸገሩት ምንድነው? ያኛው ሲዋሽ ያኛው ሲያምን፣ ያኛው ሌላ ምክንያት ሲያቀርብ ያኛው ሌላ ሲል እርስ በርስ እንኩሮ ነው የሆኑት። እና 2018 አይ ቲንክ ጥሩ ስኬት ነበራል። ክርስቲያን ሌሎቻችሁ በጣም የሚገርም ስኬት ነበረ። እስልምና በጣም የተፈተሸበት አጋንንታዊ ሃይማኖት መሆኑ በደንብ የተገለጠበት ነበር እና ሙስሊሞች የሙስሊም ኡስታዞች ኢየሱስ ህጻናትን ግደሉ ያለው ለምንድን ነው? አንዴ እስኪ ሚውት አድርግ። እስልምና የሚባል ሃይማኖት ምን እንደሆነ በደንብ የተረዳንበት ነው። ስፔሻሊ ደግሞ ከዛ ውስጥ ያደረከው ትልቁ የ2018 ስኬት ያደረከው አንዱ ድቤት ነው። እስልምና በደንብ የታወቀበት በሙስሊሞች መካከል ያለው ልዩነት ምን ደረጃ ያለ እንደሆነ በደንብ ያየንበት የተረዳንበት ነበር እና በሚገርም ሁኔታ በጣም የስኬት ዓመት ነበር ለእኛ፣ በጣም የስኬት ዓመት ነበር። እግዚአብሔር ይመስገን። 2019 ይቀጥላል ከዚህ በባሰ መልኩ ማለት ነው። ከዚህ በከፋ መልኩ ይቀጥላል። 2019 ጠቋምና አድርጋቸው ምናልባት አዲስ ይዘህ የምትመጣው ነገር ካለ እንጠቁማችሁ። ትፈልጋላችሁ? ሬዲ ትሆናላችሁ? መዘጋጀት ትፈልጋላችሁ? 2019ን ከፍ እናድርገዋ፣ ሌብሉን ትንሽ ከፍ እናድርገዋ እና ከዚህ የተሻለ እንሰራለን። ጥሩ ይሆናል። 2019 አሪፍ ሁኔታ ላይ ብዙ ነገሮች አሉ። ከዛ ውስጥ አንዱ በጥሩ ሁኔታ የተጻፈች መጽሐፍ አለች፣ ለእናንተ ትደርሳለች ለአዲስ ዓመት። ዝግጁ ናችሁ? ዝግጁ ናችሁ ወይ ለመቀበል? ዝግጁ ነን አይደለንም ነው ያሉት። ግጥም አድርገን እያሉ ነው። በሚገርም ሁኔታ የተጻፈች መጽሐፍ አለች። አለች አትበላት፣ ባይዘው አለች አለች እንዳትል ጥሩ መሆኗን በደንብ የሚገልጽ ነው። ጉድ ታያላችሁ። በደንብ የሚገልጽ ስለሆነ ጉድ ታያላችሁ። እንዳሰሙት እሱን ሲል ማናችሁም ደረታችሁ የምነፉበት ይሆናል ማለት ነው። እና ጥሩ እንትን ይኖራል። እንደ እግዚአብሔር ፍቃድ አዲስ ዓመት ስጦታ የምታበረክቱት ይሆናል። ተዘጋጁ። ቢ በተሻለ ሁኔታ ኮፓፕ የምታደርጉበት 2019ን ማንኛውም ሰው አሁን ካፈራ ነው በላይ ሚዲያው ላይ ካፈሩት እንደዚህ ላይቭ እየገባን ሰዎች እኔ ይደርሱኛል ብዙ ከትንንሾች እስከ ትልልቆች ኢቭን በፊት ኮመንት ለመጻፍ ምንፈራ ሰዎች ወኔ አግኝተን ኮመንት ላይ ምላሽ መስጠት ጀምረናል። ሲተቹ ምላሽ መስጠት ጀምረናል የሚሉ በየቀኑ ይደርሱኛል። አሁን ደግሞ ኔክስት እየገለጣችሁ አንብባችሁ መረጃዎችን በደንብ የተጠቃቀሱበት ምናምን ራሳችሁን ደግሞ አፕዴት የምታደርጉበት ስለሆነ ብዙዎች ስጠይቁ ብዙዎች ስጠብቁት በጉጉት ነበረ። ብዙዎች ጥያቄ ነው በውስጥ በጣም ብዙ ጊዜ ይደርሰኛል። በእርግጥ መጽሐፉ ከተጻፈ ትንሽ ቆየት ብሏል። ወደ 5 ወር 6 ወር አካባቢ ሆኖታል። በትልልቅ መምህራኖች ተገምግሞ ከተቀመጠ ራሱ ከ5 ወር በፊት ነበረ ተዘጋጅቶ አልቆ ከተቀመጠ እንደ አዲስ አሁን ደግሞ እናንተ ታውቁታላችሁ። ብዙ ነገሮች አስቸጋሪ ነገሮች ነበሩ። ያ ሁሉ አልፈን አሁን
11ኛው ሰዓት ላይ ደርሷል። ሜይ ቢ ታሪክ የሚቀይር ይሆናል ማለት ነው። 2019 ሙሉ ዓመቱን ቶፒካችንም መጽሐፉ ላይ ነው የሚሆነው። ኦልሞስት በጥሩ ሁኔታ የተሰራ ስለሆነ ለእናንተም ጥሩ እንትን ይሆናል ብዬ አስባለሁኝ። 2019 ዋና አጀንዳ ከሚሆነባቸው አንዱ ዋና ራስ ምታት ከሚሆነባቸው አንዱ እሱ ይሆናል ማለት ነው። ለእናንተ ደግሞ ዋና የምጠነክሩበት ይሆናል። በጣም የምጠነክሩበት፣ ሌሎችን ቻሌንጅ የምታደርጉበት፣ እነሱም ደግሞ ወደ ህይወት እንዲመጡ ምን እናንብብ ብዙ ጊዜ ላይ አሁን ይጠይቁኛል። ከእስልምና መውጣት ፈልገው እስቲ እስልምና ላይ የተጻፈ ከክርስትና ሲሏችሁ መጽሐፍ መስጠት እንቸገራለን። ዚስ ማች ቻሌንጅ የሚያደርግ ስለሌለ ማለት ነው። እነሱ ስንት መጽሐፍ እኛ ላይ እንደጻፉ ታውቃላችሁ? እስካሁን እስገምት ውስጥ ቶሎ የፈጠነ የሚደርስ እነሱ ክርስትና ላይ እኛ ላይ ወደ ስንት መጽሐፍ የጻፉ ይመስላችኋል? እስቲ የፈጠነ ኮመንት ላይ ስንት መጽሐፍ ላይ የጻፉ ይመስላችኋል? 7፣ 30፣ 107፣ 150፣ 160፣ 50፣ 30፣ 300፣ 120፣ 105 ከ400 በላይ ጽፈዋል። ከ400 መጽሐፍቶች በላይ አሉ። ኢትዮጵያ ውስጥ የታተሙ ኢትዮጵያ ውስጥ የተጻፉ ከ400 በላይ መጽሐፍቶች ተጽፈዋል። ክርስትና ላይ የነሱ ወደ 500 አካባቢ ማለት ነው። ወደ 500 መጽሐፍቶች አሉ እኛ ላይ የጻፏቸው። ማንም በእነሱ ላይ ለዚህ ስራዬ ብሎ ከክርስትናው እንትን ያለባቸው ብዙም የለም። ዲስማሽ በጣት የሚቆጠሩ ናቸው ክርስትናው እስልምናው ላይ እንትን ያደረገው። አሁን ጥሩ ይሆናል። 2019 በጣም ቻሌንጂንግ ይሆንባቸዋል ለነሱ ብለን እናስባለን። ለእኛም ደግሞ አሪፍ አንድ ስቴፕ ከፍ ያለበት ነው። እንደዛ ነው። በተለይም ማህበራት ምናምን ለነሱ መግዛት የሚፈልጉ መጽሐፉ ከወጣ ዲስማሽ ላይገኝ ስለሚችል እንትን አንልም። ቅድሚያ ለሚፈልጉ ቅድሚያ እንስጣለን። በውስጥ አናግሩን። በርካታ መግዛት የምትፈልጉ ለማህበራት መስጠት ለምትፈልጉ አስቀድማችሁ አሳውቁን ማለት ነው። ከወጣ በኋላ ልንቸገር ስለምንችል ብዙ ፈላጊዎች አሉት። በርከት ያለ መጽሐፍ መግዛት የምትፈልጉና ለወጣችሁበት ደብር እዚህ አካባቢ ቢሰጥልን ለምትሉ ኢንዲቪዥዋል 1-2 መጽሐፍቶች ብቻ ሳይሆን በርከት ያሉ ለሰንበት ትምህርት ቤቶች ለማህበራት እንዲሰጡ የምትፈልጉ አስቀድማችሁ አሳውቁን እና ከዛ በተረፈ ሁኔታውን አይተን ነው ሜይ ቢ 2ኛ 3ኛ ዙር የሚታተም ከሆነ እሱን አይተን እንትን እንላለን። ቅድሚያ ለመጡት ቅድሚያ እንሰጣለን ማለት ነው። በእንደዚህ አይነት ሁኔታ ላሉት እና ይህን ይመስላል የመጀመሪያ ናችን። ያ በጣም ደስ ይላል በእውነቱ። ምክንያቱም ይሄ ጥያቄ በጣም በተደጋጋሚ እየመጣ ነበር። ወደ አንተ ትዝ ካለህ 2018 ላይ በተለይ ብዙዎች ጠይቀዋል። እፎይ መጽሐፍ አትጽፍልንም ወይ እፎይ መጽሐፍ ጻፍልን የሚሉ ብዙ ጊዜ ተደጋጋሚ ኮሜንቶች መጥተው ነበርና አንድም ያንን ያሟላ ነውና ያደረግከው ማለት ነው የጻፍከው እሱንም ታሳቢ በማድረግ ስለሆነ ዲማንዱ በጣም አሪፍ እንደሚሆን ምንም ጥርጥር የለውም። ምክንያቱም ብዙዎች ስለጠየቁ ማለት ነው እና ለ2019 ስጦታ ለመስጠት ተዘጋጁ። እናንተ ለማንበብ ተዘጋጁ። በተለይ ደግሞ በደንብ እስልምና ቻሌንጅ የተደረገበት መጽሐፍ ከመሆኑ አንጻር ማለት ነው ሁላችሁ የምትጠቀሙበት ነው። አንብባችሁ ሁላችሁ ማለት ነው ሙስሊሞች ጓደኞች ምናምን ካሏችሁ በደንብ ለነሱ የምታደርሱበት ሰዎችን ሪኮመንድ የምታደርጉት መጽሐፍ ነው የሚሆነው። እናንተ ለአዲስ ዓመት እሱን ስጦታ ለመስጠት ተዘጋጁ። ያው እንዳለው ለተለያዩ ማህበራት ካላችሁ ይሄንን ተቋማቶች ምናምን ካላችሁ ይህን መጽሐፍ እንትን ለማለት ለመስጠት ማለት ነው ለመቀበል ከወዲሁ በውስጥ ልታወሩን ትችላላችሁ። እንግዲህ ተዘጋጁ። ለ2019 አዲስና ትልቅ መጽሐፍ ተጽፏል በእፎይ ማለት ነው። ሁላችሁም ለማንበብ ተዘጋጁ። ያ ይህን ይመስላል። ሜይ ቢ ሳናበዛ አጠር ባለ ሁኔታ በዚህ ተተግባባን
በዚህ ተተግባባን፣ እንጠራደፍ። አንደኛ ሳሙኤል 15 ኢየሱስና ስላሴ ህፃናትን ግደሉ አትራሩላቸው ያሉ አረመኔዎች ናቸው። በእናትህ ተረጋጋ። መንፈሱ በማን ነው እንዲህ የሚነሳው? መንፈስ ይረብሸዋል ማለት አንዳንድ እህቶች ወንድሞች ከስር እየጻፉ ስለሆነ ኢንቦክስ ልታረጉልን ትችላላችሁ። ይህን ያለን ቁጥር ያለው መጽሐፍ ግለሰብ እናመጡ በብዛት የምፈልጉ ብቻ በርከት ያሉ መጽሐፍቶች ለማህበራት መስጠት የምፈልጉ እንደዛ ነው። ቅድሚያ ለእነሱ ስለምንሰጥ ማህበራት ጋር በተያዘ ቅድሚያ እንሰጣለን። ለማህበራት ምናምን መስጠት የምፈልጉ በርከት ያሉ መጽሐፍቶች መግዛት የምፈልጉ እና አሉ። አሁን ዛሬ የተወሰነ እንትን ያልናቸው አሉ። አንድ 5 ልጆች የመጡ አሉ። በርከት ያለ መጽሐፍ እነሱ ለመረከብ እንትን ብለዋል። ጀስ ኔክስ በርከት ያሉ መጽሐፍቶችንም መውሰድ የምችሉ ከአሁኑ ቡክ ማድረግ ትችላላችሁ ማለት ነው። ላይገኝ ይችላል። ወደ ነው የሚፈጠረውን አናውቅም። ማይገኝባቸው ምክንያቶች ሊኖሩ ስለሚችሉ ማህበራቶች ላይ ቅድሚያ እንሰጣለን ማለት ነው። በርከት ያለ ለሚገዛ እንግዲህ የቋንቋ ምናምን ነገራቸው በውስጥ ኢንቦክስ አድርጉ። ካልታየም ራሱ ደግማችሁ በመጻፍ እንትን በሉን። ቃል ክርስቲያን ኮስቴ አናግሯቸው፣ ጻፉላቸው። ለሶስቱ ለእኔም ከጻፋችሁልኝ ችግር የለውም። ከእነኞች ዝም ብሎ ሌላ ቦታ እንዳጽፉ አወራችኋለሁ። እኔም መግዛት አለባችሁ ብዬ ያሰብኳችሁን ሰዎች አወራችኋለሁ። መስጠት አለባችሁ ብዬ ማስበው የሆነ የወጣችሁበት ደብር ይሰጥልን የምትሉ ካለ እና እንደዛ ነው። ተጻፋችሁልኝ አወራችኋለሁ ማለት ነው። እና ቴክስት ቼክ ላደርግ እችላለሁኝ ማለት ነው። ብዙ ጊዜ ቴክስት ቼክ ስለማላደርግ ብዙ ቴክስቶች ስለሚመጡ እና እንደዛ ነው። ቋንቋ ምናምን እያሉ ነበር ከስር። ይሄኛው የተጻፈው መጽሐፍ አሁኑ በአማርኛ ነው። ምናልባት እንደየአስፈላጊነቱ ደግሞ በተለያዩ ቋንቋዎችም የመተርጎም እድል ይኖረዋል ብዬ አስባለሁ። እንደየህብረተሰቡ ዲማንድ ማለት ነው። በኦሮምኛም በትግርኛም በተለያዩ ቋንቋዎች ወደፊት እሱን እናደርጋለን። የአሁኑ በአማርኛ ቋንቋ ነው የተጻፈው። እንግዲህ እሱን ለማንበብ እና በእሱ ለመጠቀም ትዘጋጃላችሁ። ብዙ ጊዜ ጥያቄዎች ስለሆነ ነው። ብዙ ጊዜ ጥያቄ ነው እና የብዙ ጊዜ ጥያቄ መልሰናል ብለን ተስፋ እናደርጋለን። ያው ከስራ ጋር ነው ከልፋት ጋር ነው ምናምን ትላለህ። እዚህ እየሰራ የተጻፈ ነው። የሆነ ቁጭ ብለን የጻፍ ነው አይደለም። እዚህ በየቀኑ ላይቭ እየተገባ የተጻፈ ነው እና ትወዱታላችሁ። ፍራንክሊ ስፒኪንግ ትወዱታላችሁ ትላለህ ስሰክስ ማለት ነው። እና ማንኛውም ቅሬታ ያለው መጽሐፍ ላይ ቻሌንጅ ሊያደርገን ይችላል ማለት ነው። ኦፕነን አርቲክል አይደለም የተረጎምነው እንደነኛዎቹ መጽሐፍ ላይ አርቲክል ተርጉመ መጽሐፍ ጻፍ ስትል አስባለህ። ዲፕ ሪሰርች የተሰራበት ነው። ጥልቅ የሆነ ሪሰርች የተሰራበት ነው። ሜይ ቢ ዓመቱን ሙሉ ምንገባበት ይሆናል። ከዛ በኋላ አብዛኛውን እዚህ ያላነሳናቸውም መጽሐፍ ላይ የሰፈሩ ነገሮች እዚህ ስላልተነሱ ላይቭን አይምን እንትን እንገባበታለን። ርዕስ ሲነገራቸው ነው። ይቆይ ርዕስ አይነገርም። ማስታወቂያ ሲለቀቅ ርዕስ ይነገራል። ኤኒዌይስ መጽሐፉ በጣም ጠቃሚ ነው። እኛም ስላየ ነው። ስፔሻሊ ለብዙዎች ለመዳን ምክንያት ይሆናል። ማህበራት እነዚህ አካባቢ ላይ በተለይ ደግሞ ቢነበብ ኢንዲቪዥዋሊም አይጠቅም ማለት ሳይሆን በማህበራት ላይ ወደ መሬት ወርዶ ለብዙ ሰው ስራ መስራት ስለሚችል ነው። ከዛ አንጻር ነው ማህበራት ላይ ፎከስ የተደረገው ለውጥ እንዲያመጣ መሬት ላይ ታች ድረስ ማለት ነው። በዚህ እርግጠኛ ስለሆንበት ነው እና ድንቅ መጽሐፍ ነው። ወደ 10 ሰዎች ላይ ይተውታል። ወደ 10 ሰዎች ተገምግሟል እና በተራ መምህራን ብቻ ሳይሆን በተራ ሰዎች ብቻ ሳይሆን በትልልቅ መምህራን አሉ በሚባሉ ደረጃም የተገመገመ እና በደንብ የታየ መጽሐፍ ነው እና ትንሽ ሰንፌ የነበረ እስካሁን አልቆ ራሱ ከተቀመጠ ወደ 5 ወር 6 ወር ነው
እንደ አዲስ አሁን እነኚህ ካልታተመ ብለው ነው ያንቀሳቀሱን እና ፈላጊ ብዙ አለ። እንደዛ ነገር ነው። ወደ ፖይንታችን ዛሬ እንመለስ። 2019 ላይ ጥሩ ይሆናል። እንግዲህ ወደ ዛሬው ርዕሳችን እንግባ። የዛሬው ርዕሳችን ላይ የምንመለከተው ሴቶችን በተመለከተ ነው። እንግዲህ ያው በእስልምና ከመላእክት አንደኛው አገልግሎት ምንድን ነው? ሴቶችን መራገም ነው። የመላእክት የመጀመሪያው ሊባል በሚችል መልኩ ማለት ነው የአብዛኛውን ሴቶች ህይወት ከሚዳስስ ነገር ውስጥ አንዱ መላእክት ይረግማታል የሚል አለ። ያንን እሳቤ ያንን አስተምሮ እንመለከታለን ማለት ነው። ኦኬ እሱ ምንድን ነው? ባሎቻቸው ለወሲብ ሲጠሯቸው እምቢ ካሉ ሌሊቱ ሙሉ መላእክቶች ሲረግሟቸው ያድራሉ። ባልየው ተደሰተ አልተደሰተ የባልየው ስሜት በተነሳና በበረደ ቁጥር ኤኒዌይስ ከሙስሊሞች እሱን እናያለን። መልአኩ የሚደሰትና የሚከፋ የሚራገም ነው በእስልምና ማለት ነው። ይሄ የመላእክትን ገጽታ ራሱ የሚያጎድፍ ነው። እውነት ለመናገር እውነተኞች መላእክቶች ሕያው አምላክ የሚልካቸው እንደዚህ አይደሉ። የሙስሊሞች ግን ሙሐመድ የተናገራቸው መላእክቶች አንደኛው ስራቸው ሴቶችን መራገም ነው። ይህንን እናየዋለን። ሌሊቱ ሙሉ የምትረገሙ ሴቶች ይህን እንዴት ታዩታላችሁ ብለን እንጠይቃችኋለን። ተያያዥ ጥያቄዎች አሉን። ሰፋ ያለ ቶፒክ ስለሆነ ማለት ነው። ከሙስሊሞች ጋር ባክ ኤንድ ፎርዝ እንቀጥላለን። አፍራ ሰይድ አፍራን ሰይድ አላገባችም ተረግማ አታውቅም ትላለህ። አፍራ እንዴት ነሽ? አላው እንዴት ናችሁ? ሰላም ነው አላው ሰላም ነው። ተማም። የመላእክቶችን እርግማን እንዴት ታዩዋለሽ? መላእክቶች እንዴት ይራዳሉ ትላላችሁ? መላእክቶች እንዴት ታማልዳሉ ትላላችሁ? እንዴት የሚለው ጥያቄ ብዙ ጊዜ ሙስሊሞች ነው ጭንቅላታቸውን የሞላ ነው። ገብርኤል እርዳኝ እንዴት ትላላችሁ? ሚካኤል እንዴት ይከተለኝ ትላላችሁ? ኦኬ ፋይን። እሺ ፋይን። መላእክት እናንተ ጋር እሱ ወሲብ ባደረገና ከሱ ጋር ከሰውየው ወሲብ ጋር ምን አገናኝቶት ነው ከማታ ጀምሮ እስከ ጠዋት ድረስ ወሲብ አላደረገሽም ብሎ የሚረግማት? እኔ ጠላቴን ዲያብሎስን ይዋጋልኛል መልአክ ስል አፍራን ወጣሽ አፍረሽ ነው መሆን ያለበት። ዲያብሎስን አጋንንት ይራዳልኛል ለመከላከል ብዬ መላእክትን ስል ዲያብሎስን ይዋጋል ሚካኤል ገብርኤል ስል ኖ ያለ አካል ሚስት ወሲብ ከለከለች እንዴት አናደደች ብሎ ከጠዋት እስከ ማታ ሲራገምስ መልአኩ? አሁን እዚህ ጋር ያልገባኝ ነገር መላእክት ይራገማል ማለት ለምሳሌ ባልና ሚስት አለ አብሮ እያደሩ እሷ አሁን ከሱ ጋር ተጣለው ብላ ቂም ይዛ ዝም ብላ እሱ አልጋው ላይ የተኛ እሷ መሬት ለምተኛ ከሆነ ለምን እንደዚህ ታደርጋለች? እንደዚህ መጣላት የለበትም። እሱ የእሱን ሀቅ መጠበቅ አለባት። ኦኬ። ስለዚህ መልአኩ ምን ብለው የሚረግማት እና እሷ የእሱን ሀቅ መጠበቅ አለባት። ታውቃለህ? እሺ አወኩኝ። ምን ብሎ ነው የሚረግማት መልአኩ? ለምሳሌ ጅብሪል ለመሐመድ መገለጥ ዘርለት የሚመጣው አለ አይደለ? ይረግማል። አሁን እሱ እና ጥላቸውን መደገፍ ፈልጌ ነው ይረግማል ወይ? ለምንድን ነው እሱ ወሲብ ያላደረገች ባልሽ ይረግማታል ማለት ነው? ወሲብ አረገች አላረገች አሁን አብራ አሁን እሱ አልጋው ላይ የተኛ እሷ መሬት ላይ ምተኛ ከሆነ ነው አለ እኮ ይረግማታል። በዚህ ምክንያት አሁን ጅብሪል ይረግማታል ማለት ነው። ምንድን ነው መረግማት? ሐዲሱ ገብቶሃል የሚለው? አዎ ገብቶኛል። ምንድን ነው የሚለው ሐዲሱ? እሺ ንገረን። ሐዲሱ ሚስት ከባሉ ተለይታ ካደረች ያው መላእክቶች ይረግሟታል ነው። አዎ ይረግሟታል፣ እርግጥ ነው። ለምን ተለይታ ማደር የለባትም? መልካም።
ጅብሪል ስለዚህ ሚስት ከባሏ ከተለየች ወይም ለባሏ እንትን ካለች ጅብሪል የምትለው ጅብሪል ማን ነው? ለሙሐመድ የተገለጠለት መልአክ ማን ነው? መልአክ ምንድን ነው የተገለጠለት ማለት? ዋህይ ማለት ነው። ጅብሪል ዋህይ ነው ማለት ነው። ወይ ማለት ነው ጅብሪል ማለት ጅብሪል ራሱን ችሎ ጅብሪል ነው፣ መልአክ ነው አይደለ? ጅብሪል ስለዚህ መላእክቶች ይረግሟታል አልከኝ አይደለ? እና ጅብሪል ነው ጅብሪል ማለት ነው። መላእክቶች ማለት ዋህይ ነው። ጅብሪል መልአክ አይደለም እንዴ? ጅብሪል መልአክ አይደለም? ሴቶች ጋር የሚመጣው ዋህይ ነው። ጅብሪል መልአክ ነው አይደለም? መልአክ ነው። ስንት መልአክ ነው አለው? አንድ ጅብሪል ብቻ ነው አለው እኮ። ለምሳሌ አንዱ ጅብሪል ከዛ ውስጥ ይረግማታል ወይ አልኩህ። ጅብሪል ብቻ ነው ወይ ያለው? መልአክ እኮ ነው እያልኩህ ያለው። አንተ ነህ ብቻ እያልክ ያለው። እኔ ብቻ የሚል ቃል ካፌ አልወጣም። አንተ እኮ ነው ይረገማታል አልክ። ጅብሪል ምራገማት ምንድን ነው? ጅብሪል አልኩህ። ጅብሪል ይራገማል ወይ አልኩህ። ሱራፌል አለ፣ ሚካኤል አለ፣ ይራገማሉ። የጅብሪል ከነኛ ውስጥ አንዱ አልኩህ። አሁን ለምሳሌ አሁን ለሰው ልጅ መላእክቶች አሉ። አሁን ይሄ ምጠብቂ አሁን የራሱ ሆኖ መላእክቶች አለ። አንተ ምን ጅብሪል ምናምን ከማለት በፊት ለአንተ ቢነገርም አይገባኝም። አሁን በዚህ ሁኔታ አንተ እነዚህ አንዳንድ ቃላቶችን እንደዚህ እየቆረጥክ እያወጣ አንተ እንዴት ትስማማለህ ከሰው ጋር? በምን ቋንቋ ተነግሮ ጤነኛ ነህ ግን? የሚገባኝ ጤነኛ ነህ ግን ወንድማችን? መላእክቶች ይረግሟታል አልከኝ። ከመላእክቶች አንዱ ጅብሪል ነው። ጅብሪል ይራገማል እንዴት ስለ ለምን ትበሳጫለህ? ምንድን ነው ተነግሮም አይገባም። እና ጅብሪል ራሱን የቻለ መልአክ ነው አልኩህ እኮ። ጅብሪል ይራገማል አይራገምም ብዬ ጠየቅኩህ። ጅብሪል ለምን ይራገማል ነው አሁን ለኔ አልገባኝ። አሁን ራሱ የላከ መላእክቶች ራሳቸውን ችሉ ስንትና ስንት መላእክቶች አሉ። በእያንዳንዱ ሰው መላእክቶች አሉ ታውቃለህ? አይ ፕሊዝ የጠየቅኩህን ግን ሰምተሃል ወንድማችን? ሰምቻለሁ። ጅብሪል ይራገማል እያልክ እኮ ነው። አይ ጅብሪል መልአክ ነው አይደለም? መልአክ ነው፣ ራሱን ችሎ መልአክ ነው። ስንት መልአክ ነው አለው? በጣም ማአት መልአኮች ነው አለው። አሁን የምራገመው ጅብሪል ማንን እንትን ብሎ ነው የምራገመው ነው። ጅብሪል መልአክ ነው አልከን፣ ተስማማው። ሚስት ከባሏ ጋር ተለይታ ብታድር የሚረግማት መልአኮች ይረግሟታል አይረግሟትም? አይሰማም እኮ ድምፅ ይቆራረጣል። እኔ ጋር ሐሚድ ይሰማል? ይሰማል አይደል? ይሰማል። እሺ መላእክቶቹ ምን እያሉ ነው የሚረግሟት? መላእክቶቹ ምን እያሉ ነው የሚረግሟት? ምን እያሉ አለች እኮ አልኩኝ እኮ ይረግሟታል ከተባለ እኮ ይረግሟታል። የሚረግሟት ነገር ምን እያሉት ካለ ራሙ እኮ ምን እያሉ ነው የሚረግሟት? እና ሐዲሱን አካፍተም እዚህ ጋር እንዲሁ ምን የአእምሮ ፈተና ነው እንዴ? ኦኬ የሚራገሙትን አሁን ለምሳሌ አንተ ሚስትህን ጠርተሃት እምቢ ካለች ሌሊቱ ሙሉ ነው ሲረግሟት የሚያድሩት አይደል? አንተ እስክትደሰት ድረስ ጠርተሃት እምቢ ካለች አሁን እና እሱ አልጋ ላይ ተኝታ እሱም መሬት ላይ ከተኛ እሱም ልክ በዛው ልክ እሱም እኮ ወንጀለኛ ነው ታውቃለህ? ማስረጃ ወንዱ እሷ ጠርታው እምቢ ካለ እሱ ይረገማል የሚል አንድ ማስረጃ አንድ አይደለም። ሳሂህ ደኢፍ ሐዲስ ቁርአን ውስጥ ግን እሱ ከፈለገ አልጋ ለይቶ መተኛት እንደሚችል አላህ ፈቅዶለታል። አይደለም ለአንድ ቀን 4 ወር ድረስ
4 ወር ድረስ ጥሏት እሱ ሌላ ቦታ ማደር ይችላል። አሁን ላልካት እሱ ይረገማል ላልካት አንድ መረጃ፣ እሷ ግን ፔሬድ ላይ ሆና እንኳን ፎንድን ላርግሽ ቢላት እምቢ ማለት አትችልም። የግመል ኮርቻ ላይ ብትሆን እምቢ ማለት አትችልም። ምጣድ ላይ ብትሆን እምቢ ማለት አትችልም። እሷ እምቢ ካለች ሁርላይኖች፣ አላህ፣ መላይኮች ይረግሟታል። አሁን እኮ እንደዚህ ባፍ ዝም ብለህ ከምታወራው አዲሱን እያሳየ ብታወራ ይሻልም እንዴ? ቀጥል ክርስቲያን። መላይኮች እንደሚረግሟት አውጣው። ኔክስት ተዛ እያልን እንቀጥላለን። እሺ ይታያል ሐሚድ? አዎ ይታየኛል። ቀጥል። ኦኬ ምን ይላል መሰለ፣ ቡሃሪ ላይ የሚገኝ ሀዲስ ነው። በጣም ብዙ በርካታ ሀዲስ ነው ያለው እዚህ ላይ። ኦልሞስት 6ቱም ሀዲስ ላይ አለ ማለት ይቻላል ይሄ ሀሳብ። ምክንያቱም ወንዶቹን በጣም ይሄን ሀዲስ ስታነበው ሆነ ያስደስታል ወይስ ያስከፋል የሚለውን እስኪ ያንተን ሀሳብ መስማት ፈልጋለሁ። በሀዲስ የምደሰትም ያስከፋኝ ነገር የለም። ሀዲስ ማለት ሀዲስ ነው። ሀዲስ ማለት እያንዳንዱ ሀዲስ አሁን ፍቺው አለ። እናንተ ብቻ ሀዲሱን ስለብቻ ስለምታወሩ ነው እንጂ ለዚህ ግራ የሚገባችሁ እንትን ነገር የለም። ተረጋጋ። አሁን መሐመድ ከራሱ አይናገርም ይባላል። አላህ የገለጠለትም ቢሆን እንጂ መሐመድ ከራሱ አይናገርም ይባላል። ስለዚህ መሐመድ ይህን የተናገረው አላህ ነግሮት ነው። አላህ ሴቶችን በመላእክቶች እንዴት እንደሚያስረግም ለአንብብላችሁ። አቡ ሁሬራ እንደተረከው ይላል the prophet said ነብዩ እንደዚህ አለ if a man invite his wife to sleep with him and she refused to come to him then the angels send their curse on her till morning ባል ሚስቱን ወደ አልጋ ጠርቷት እምቢ ካለች መላእክቶች ሌሊቱን ሙሉ ሲረግሟት ያድራሉ። አዎ በዚህ ጉዳይ ምን እኔ ራሱ ሐዲሱ ማለት ነው የሚያብራራ ሐዲስ ራሱ አለ። የሚገርም ነገር አብራራ እና እንደዚህ አለ ብለህ ብቻ ማለት ነው። ይሄን ብቻ ስታነብ አብራራ። እሺ ምን እንዴት ሐዲሱ ምን ይላል? ሐዲሱ ምን ይላል? እንዳሁን አንብበን ለሰውየው መሽቶ ያደርጋል። መቶ ጤነኛ ነኝ እኔ። አንተ ምንድን ነው የሚያወሩት እነዚህ ሰዎች? ተርጉመን አንብበንለት ሐዲሱ ምን ይለናል መልሶ። ገብቶኛል። ይሄን ሐዲስ እንደዚህ ስራጋገች ነው ይሄ ነገር እንደዚህ ስለሆነ ነው የምልህ። ሐዲስ ራሱን ችሎ ሐዲስ አለ። ሐዲስ አለ ማለት ምን ማለት ነው? ሐዲስ የነብይ ንግግር ነው። ከነብይ ንግግር ውጭ ሌላ ሐዲስ ደግሞ አለ እና እኔ ሐዲሱ እኮ አለ እያልኩ አለሁት። እኔ የጻፍኩት መጽሐፍ አለ ያልኩ መስሎክ ነው ወይ? አሃ ከነብይህ ንግግር ውጭ ሌላ ሐዲስ ማለት ነው። ሐዲስ የሚባል ሐዲስ ማለት ምን ማለት ነው? ምን ማለት ነው? ምን ልበል? ሐዲስ ማለት ትርጉሙ ምንድን ነው? ምንድን ነው ልበልህ ነው እያልኩ አለሁት። አሃ እኔ የምነግርህ እሱን ከዛ ለምጠይቅህ ምን ነኝ መልሱ የምነግርህ። ታዲያ ምንድን ነው እያልክ ሐዲስ መሆኑን ያውቅ እንዴት ምንድን ነው ብለህ ትጠይቀኛለህ? ሐዲስ ማለት ምን ማለት ነው? ሌላ አዲስም ካለው እኮ ንገረኝ እያልኩኝ እኮ ነው። አንተ ምን የምታውቅ ነገር ካለ ንገረኝ። ትርጉሙ ምንድን ነው? ምንድን ነው ትርጉሙ? ወይኔ በላቸው፣ ወይኔ ባሰው መጣ። እሺ ሐዲስ ማለት ሆቴል የሚገኝ ሜኑ ነው። ምግብ ሊበሉ ሲሉ እንትን የሚል ነው። የምግብ ዝርዝር የያዘ ነው። ምን ነው መጽሐፍ ቅዱስ መሰለህ እንዴ አንተ? ምግብ ዝርዝር መያዝ ምን ነው? ታዲያ ምንድን ነው የምታወራው? ሐዲስ እኮ እንደዛ እንደያዘ አታውቅም እንዴ? እንዴት በቀኝ እጅህ መብላት ወይንስ በግራ እጅህ መብላት? መጽሐፉንም እኮ አልሳለ መጽሐፍ ቅዱስንም እኮ ከበላህ በኋላ ጣትህን መጥባት ወይንም ጓደኞችህን ማስጠባት፣ ከወደቀ ምግቡ አንስተህ መብላት፣ ከዛን ደግሞ እንዴት ሰሃኑ እንዴት መላስ እንዳለብህ ዋይ በረካ ነው ይላል እንዴ? ስለ ምግብ ነው እንዴ ትለኛለህ እንዴ? እርግጥ ነው ታስልሳለህ ስር ስላለው ሰው ሆቴል ገብተህ? አዎ አስልሳለሁ። ወይኔ ምንድን ነው? ኦኬ ጓደኛህ በልቶ እኔ ጠግቤያለሁ እና 5ቱን ጣቶች ጥባቤ ልትጠባለህ? ምንድን ነው? አዎ ጠባለሁ። ለምንድን ነው የጓደኛን ለምን ጠባለሁ? ሲጀመር ጓደኛ ራሱ ነው የራሱ የሚጠባው። አስልሳለሁ ማለት ነው። እሱስ መላስ ካልፈለገ ተጠገበስ? መላስ ካልፈለገ ይታጠባል። ምን ያገባኝ ስለ ጓደኛ? እኔ ስለ ራሴ ልጅ ከባለው በኋላ እጄን እጠባለሁ። ምንም አደርጋለሁ። ነብይ ደግሞ እንዳትታጠቡ ሳይሆን ያለው ይላሰው ወይንም ደግሞ ስሩ ላለው ሰው እያስልሰው ነው ያለው።
ከፈለገም እሱ ፈቃደኛ ከሆነ እኮ መብቱ ነው። ታውቃለህ። አንተ ፈቃደኛ ትሆናለህ። አብረህ ለሚበላ ሙስሊም ጠግብ ያለውና ላስቢለት ያ ሰውዬ እኔ ፈቃደኛ ከሆንኩኝ ያው ይሰጠኛል። ግን የአንተ ሀሳብ እና የሁሉም ሰው ሀሳብ አንድ አይደለም። ሆቴል ገብተህ የሰው በልተው ከጠገቡ በኋላ ከምንታጠበው ላስቢሉ ትልሳለህ ወይ? በረካ ነው ብለዋለች። አዲሱ በአማርኛም ስላለ መላእክቶች እንደሚሏት ቡሉጋል መርየም ቅጽ 2 ላይ ገጽ 174 ላይ ታገኙታላችሁ። ሸርሁንም እዚሁ አለ፣ አነብላችኋለሁ። አቡ ሁሬራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ወንድ ልጅ አለን አንድ ጊዜ ላንብብና ትቀጥላለህ። ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት አንድ ጊዜ እስኪ አይሰማቸውም እንዴ? ድምፅ ሰው እያወራ የሚገቡት ግን በጌታ እሺ። ወንድ ልጅ ባለቤቱን ወደ አልጋ ወንድ ልጅ ባለቤቱን ወደ አልጋ በጋበዛት ጊዜ ለመምጣት ካልፈቀደችና ተቆጥቶ ካደረ እስኪነጋ ድረስ መላእክቶች ይረግሟታል። ቡሃሪ ሙስሊም ዘግበውታል። እዚህ ላይ የሰፈረው የቡሃሪ ቃል ነው ካለ በኋላ ሙስሊም ባሰፈሩት ዘገባ ደግሞ ባሏ ይቅር እስኪላት ድረስ ሰማይ ውስጥ ያለው አምላክ በእርሷ ላይ እንደተቆጣ ይቆያል ብለዋል። በጣም አሜዚንጉ ደግሞ ስር በደንብ አስተውሉ። ባሏ ለወሲብ ጠራት፣ እምቢ ብትል ፍላጎት ባይኖራት፣ ባሏ ደግሞ በምን አይነት ሁኔታ የሚጠራት መንገድ ላይ እንኳን ሴት አይቶ ተወስሶ እሱ ሌላ ነገር እኮ ቅንዝር ብሎበት ነው ነይ ብሎ ኢሚዲየትሊ ሪስፖንድ ካላደረገች መላኢካዎች ከማታ ጀምረው እስከሚነጋ ወይንም ደግሞ ይቅር እስከሚጠይቃ ይቅርታ እስከምትለው ድረስ ከዛ ይቅርታ አድርጌልሻለሁ እስከሚላት ድረስ መላኢካዎች ይረግሟታል። አላህ ደግሞ ያኮርፋል። በቃ እንትን አይላትም። አላህና መላኢካው የተረግመው ጸሎቷ እንኳን ተቀባይነት የለውም። ጸሎት ብታደርግም ኦኬ ያጥራቦ ማንኛውም ተቀባይነት የለውም የሚለው ነገር አሳያለሁ። ቆይ ተረጋጋ። እዚህ ላይ ማብራሪያው ላይ በጣም በሚያስቅ ሁኔታ ያስቀመጡት ነገር እጅግ የሚያስደነግጥ ነው። ያው ይታያቸዋል። እዚህ ባል ወሲብ ምን ሆኖ ችግሩ? እሺ በዚህ ላይ ምንድነው ችግሩ? ፎይ ሄሎ አንዴ አብዱል ሰመድ ትቀጥላለህ። አንድ ጊዜ አብዱል ሰመድ ቢሉ ታደርጋ አንዴ ተራ ጠብቅ። ባልን ወሲብ መከልከል የወሲብ ጥያቄውን በቸልታ መመልከት፣ ማጓተት ወይንም ማጣጣል ከትልልቅ በዚህ ሐዲስ ችግሩ ምንድነው? ከአንደኛው ጀምር። ምንም እንትን የሚለው ነገር የለውም። አለው አነብልሃለሁ። ጥሩ እንደውም እሺ፣ ባልና ሚስት አንዱ በሌላኛው ላይ የከበዱ መብቶች አሏቸው። የሚስትን መብት በከፊል አይተናል አለ። የሚስትን መብት ያየው ከዚህ ገጾች በፊት ያለው ምንድነው? ሲበላ ሊያበላት፣ ሲጠጣ ሊያጠጣት። አንዴ ሲበላ ሊያበላ፣ ሲጠጣ ሊያጠጣት ነው። ያንን አስቀመጠ። ከዛ በኋላ ጾታዊ ግንኙነት የባልና ሚስት የተሳሰራቸው መሰረት ነው። የከበደ ጥያቄ ምንድን ነው? አንተ ሌላ ማብራሪያ የምትገባው ይሄኛውን እኮ ማብራሪያውን አንብብ። እያነበብኩ አይደለ? ይህ ሰው አማርኛ አይችልም እንዴ? እንደ ነው ማለት ሌላ ነገር እያወራ እኮ ነው። አንተ አዲሱን በልና አንብብለት። ቆይ አዲሱን በልና አንብበው። ሰውየው መስሚያ ስለሌለው ያ ሐዲሱን ካስቀመጠ በኋላ ሸርሁ ላይ ሊያስቀምጡ የፈለጉት ምንድን ነው? አንደኛ ትልቅ ኃጢአት ነው፣ አላህ ይቆጣባታል፣ መላእክቶች ይረግሟታል የሚሉ ገለጻዎች ጥቅም ላይ የሚውሉት ለትልልቅ ወንጀሎች ብቻ ስለሆነ ብለው ማለት ነው። ከወሲብ ላይ ለሚታይ እንቢተኝነትና ቸልተኝነት በትዳር ህይወት ውስጥ ትልቅ እንከን ነው። ሙሉ ግንኙነት ሊያናጋው ይችላል። ስለዚህ የወንዱን ጉዳይ ይላል፣ የወሲብ ጉዳይ በተለይም ለወጣት ወንዶች ነው የሚለው፣ ሴቶች አይልም። ወንዶች ፋታ የማይሰጥ ጉዳይ ነው። ስለዚህ ይህንን ጉዳይ ላይ ስትሪክት ነው። እስልምና በጣም በጥንቃቄ የሚያየው ጉዳይ ነው። ጀነትን ሊያሰጣ የሚችል ከባድ ጉዳይ ነው ብለው ሸርሁ ላይ በደንብ ያስቀምጡታል። ይህንን ሐዲስ ትንተና ብለው ራሳቸው በሰጡት መተንተኛ ላይ ማለት ነው። ለዚህ ሐዲስ ብለው ጀነትን የሚያሳጣው ከባድ ጉዳይ ነው የሚልበት ቦታ የት አለ? አንተ የሌላ ነገር ለምን እንደሚጨምረው ታዲያ? መልካም
አንብብልኝ አንተ ምንድን ነው የሚለው ከዚህ ጋር አወረረ እንዳሰራልሁት ይሄ አማርኛ ሐዲስ ነው አይደል? ቅድም ያነበብክበትን ቦታ ምንድነው አዞሬ ወደ አለታ ማለት አወረረ እንዳሰራል አንብበው ወደታች ወደ አንብበው ወንድ ልጅ ለባለቤቱ አልጋ በጋበዘት ጊዜ ለማምጣት ይረግማታል። ለማምጣት ከፈቃደኝነት ተቆጡ ካደረ እስከ ነገ ድረስ መላእክቶች ይረግማታል አለ። ቡኻሪና ሙስሊም ዘግቦታል። እሺ ቀጥሎ እነዚህ በዚህ ላይ እዚህ ላይ የሰፈሩ ዘገባ ቃል ነው። ሙስሊም ባሰፈሩ ዘገባ በኋላ ይቅር ብላት እንኳን አሁንም እኮ ሙስሊም አሁን እኮ ያን ሐዲስን ራሱ አሁን ተቆ ሙስሊም የዘገበውን ሐዲስ ሙስሊም ላይ የዘገበውን ሐዲስ ይሄው እዚህ ጋር ፊት እኮ አስቀመጠልህ። ሙስሊም የዘገበው ሐዲስ ላይ በኋላ ይቅር ብላት እንኳን የሰማይ መላእክቶች ይረግማታል። ይቅር እስኪላት ድረስ ሰማይ ውስጥ ያለው አምላክ በእርሷ ላይ እንደተቆጣ ይቆያል ብለዋል። ከዛ በኋላ እዚህ ጋር ደግሞ ትንታኔ ላይ ምን አሉልህ? ባል ወሲብ መከልከል፣ የወሲብ ጥያቄውን ቸልታ መመልከት፣ ማጓተት ወይንም ማጣጣል ከትልልቅ ምኖች ወንጀሎች። እሺ ባልና ሚስት አንዱ በሌላኛው ላይ የከበዱ ካላ ትንሽ እንትን አድርገው አንብበው እያነበብኩኝ እኮ የከበዱ መብቶች ካለ ጠበብ አድርገው የከበዱ መብቶች አላቸው። እሺ ትንሽ ጠበብ አድርገው ሐዲሱን አይታይም አላቸው። እሺ የሚስቱ መብት በከፍል አይተናል አለ። በከፍል በትንሹ ከላይ በኩል አይተናል አለ። እሺ እዚህ ላይ ከባል መብቶች መካከል አንዱ ተጠቅሷል። ከባል መብቶች አንዱ ተጠቅሷል። ምንድነው የባል መብቶች? የባል መብቶች ያው እሱ አለ እኮ በቃ እዛ ጋር እሱ በፈለጋ እዚህ መምጣት አንዱ ነው አልኩኝ እኮ አንብበው። ይኸው እዚህ ጋር የተጻፈውን አንብበው። አንዱ ነው አትበል አልኩኝ። እሺ ጾታዊ ግንኙነት ለባልና ሚስት የትስስር መሰረት ነው ነው። እሺ የከበደ ጥንቃቄ ያስፈልገዋል። ስለዚህ እና በተለይም በእንሰት ከእንስት በኩል ከሴቷ በኩል በዚህ ረገድ ሙሉ ፍቃደኝነት ምን ያስፈልጋል? ሙሉ ፍቃደኝነት ያስፈልጋል። ስለዚህ ባል ወሲብ መከልከል ይላል። ቀጥሎ አይደለ? ባልን ወሲብ መከልከል ጥያቄው ጥያቄው በቸልታ መመልከት፣ ቀጥሎ ማንጓተት ወይም ማጣጣል ከትልልቅ ወንጀሎች ይመደባል። ኃጢአት ነው። ትልልቅ ኃጢአቶች ይመደባሉ። መከልከል ትክክል ነው። አዎ ሐዲሱም እንደዛ ነው ማለት እና እኮ እሱ ከፈለጋት አላህ ይቆጣባታል፣ መላእክቶች ይረግሟታል የሚለው ቃል አገላጻ ምንድነው? አላህ ይቆጣባታል፣ መላእክቶች ይቆጣባታል የሚሉት ለትልልቅ ወንጀሎች ብቻ ስለሆነ ትልልቅ ወንጀል ሳይሆን አላህ ይቆጣባታል ነው። እና ጀነት ስለከለከለች ከጀነት ማውጣት የሚያደርሰው ነገር እዚህ ጋር ምን አለ? ለምሳሌ ምን አለው? ከጀነትን ትልልቅ ወንጀል አይደለ? ትልልቅ ወንጀሎች ጀነት ያስገባሉ። ትልልቅ ወንጀሎች ከባህር ጀነትን ያስገባሉ እኮ። ጀነት የሚከልክል ነገር ሙስሊም ከሆንኩ ጀነት የሚከልክል ነገር ምንም የለም። ከትልልቅ ወንጀሎች አንዱ ሽርክ ነው አይደል? የመጀመሪያው ከትልልቅ ወንጀሎች የሚባሉት ላይ መጋራት ነው። አው ሽርክ እሱ። እሺ ከዛ በኋላ ሴት ልጅ ደግሞ ባሏን እምቢ ስትል አንዱ ትልቅ ኃጢአት ነው ማለት ነው። እና ትልቅ ኃጢአትና ሽርክ አይገናኝም። ኃጢአት ይምራል። አሁን ተውበት ካረገች እኮ ይማራል። ሽርክ ትልቅ ኃጢአት ነው አይደል? ሽርክ ወንጀል ባላይ ማሻረክ አሁን ጀነት አያስገባም። ትልቅ ኃጢአት ነው፣ ትልቅ ወንጀል ነው። ስለዚህ አንድ ሰው ካሻረከ ገነት ይገባል? ካሻረከ አይገባም። እሺ ሴት ልጅ ለባሏ እምቢ ብትለው ማለት ነው ለወሲብ ጠርቷት፣ እሱ ትልቅ ኃጢአት ነው ወይስ ትልቅ ኃጢአት አይደለም? ትልቅ ኃጢአት አይደለም። አሁን ያነበብከው መጽሐፍ አውጣለህ። ለኃጢአት ደረጃ ትልቅ ስለተባለ ሄዶ አሁን ከሽርክ ጋር እኩል ይሆናል ማለት አይደለም። ማወቅ ያለብን ትልቅ ስንት አይነት ትልቅ ኃጢአት አለሽ? ለሁሉም ደረጃ አለ። አሁን ትላልቅ ከባህር ወንጀሎች ማስረጃ ታመጣለህ?
ትልቅ ኃጢአቶች በ3 በ2 እንደሚከፈሉ ማስረጃ ዝሙት መፈጸምና ከእስልምና ማሻረክ የሚባሉ ትላልቅ ኃጢአቶች አሉ። ይሄም ትልቅ ኃጢአት ነው። አክቹሊ በነገራችን ላይ ሐዲስ መስጠት አቅቶን አይደለም፣ ሰጣለሁ። ባሏ የተደሰተባት ብቻ ጀነት እንደምገባ የሚናገር አለ። ቱ ዘ ፖይንት ግን አንተ አሁን ሚስትህ ምጣድ ላይ ሆና ነይ ስትላት ባትመጣ አላህ ይቆጣበታል? ሐቁ እኮ ነው። ምን ለዝሙት ነው እንደሚጠራት እኮ አላህ ይቆጣበታል አይደለ? ሐቁ ከሆነ እሱ ከፈለጋ የግድ መምጣት አለባት። ችግር የለም። አንድ ጊዜ እንጀራ አስብቻት ልምጣ ብላ እኮ ነው። አንድ ጊዜ እንጀራው እንዳያርብኝ አንድ ጊዜ የእንጀራ አስፍልት ብዬ እንጀራው የማን ነው? እንጀራው የማን ነው? ዋና ማወቅ ያለብኝ ነገር እንጀራው የእሱ አይደለ? የሚበላው ማን ነው? ባል አንተ ሚስትህን እንድትጠይቃታለህ። አንተ ሚስትህን ጠየቃት እኮ የነገሩ መጨረሻ እኮ ነው። ታውቃለህ? እዚህ ጋር እኮ መጠየቅ ማለት ሳይሆን የነገሩን እያስረዳ እኮ ነው። መኪና እየነዳች ትጠይቃታለህ። ለምሳሌ መኪና የት አለ? መኪና ምን ነገር ራሱ የለ። መኪና እየነዳች እንዴት ስለሚል ነው። የግመል ኮርቻ ላይ በጥሩም ትስጠው ይላል እኮ ሐዲሱ። ኮርቻ ማለት ምን ማለት ነው? ዋና የግመል ኮርቻ ላይ እኮ እየጋለብክ ማለት ነው። ኮርቻ ላይ መንገድ ላይ እና እንዴት ጥሩ። እሺ አንተ ቢሮ ሆነ እሷ ብትጠይቅ ትመጣና ትሰጣታለህ ወይ ደግሞ ከእሷ ጋር ትተኛለህ? ቤት ከሆነ ችግር የለም። እኔ የትም ቤት ቢሆን ሚስቴክ ሆነች እንዴት ነው ማለት ነው? ሚስቴክ ሆነ አሚድ አቤት እሷ እምቢ ባለችው መጠን እሷ ለምሳሌ ዛሬ ነይ ብሎ በሚላት እሱ በፈለገበት ሰዓት ላይ እሺ ብላ መስጠት አለባት አይደለ? ኦኬ። እምቢ ካለች አላህም ይቆጣል፣ ሁርላይኖች ይረግሟታል፣ መላክ ይረግማታል። ኦኬ። እሱ አስፈልጋ እሱ ና ብትለው እምቢ ቢል ባይፈልግ ወይንም ደግሞ ሌላኛው ሚስቴ ጋር ተኛለሁ ብሎ ቢሄድ አላህና መላእክቶች ይቆጣሉ፣ ይረግሙታል። እሱ ሌላ ሚስት ጋር ቢሄድ እሷ ፈለገች ለምሳሌ፣ እሱ ደግሞ ሌላ ሴት ጋር መተኛት ሚስቱ ጋር ሌሎቹ ሁለት ሶስት ሌላ ሚስት ማለት ነው። አሁን ማወቅ ያለብኝ ነገር ሌላ ሚስትንም በፊታዊነት ማስተዳደር ማይችል ከሆነ ማግባቱ ራሱ አይፈቅድለትም። እሱን ታውቃለህ አንተ? በፊታዊነት ተራ አለ እኮ ደርሽ ዘ ቶፒክ ነብይ ፍትሃዊ ያልነበረ ማስተዳደር የማይችል ሽፍታ ታርጋውን ነብይ ራሱ ፍትሃዊ አልነበረም። ነብይ ራሱ ፍትሃዊ አልነበረም እኮ። አሁን ቶፒኩ ላይ ቆምና በተመሳሳይ መሰረት ሴቷ ና ዛሬ ከኔ ጋር ተኛ ብትለው እምቢ ቢል ሁርላይኖች እሱን ይረግሙታል ወይ ወይስ ሌሎች ይረግሙታል ወይ? መላእክቶች ይረግሙታል ወይ? አላህስ ይናደዳል ወይ? አልሰጠኸው አብረሃት አልተኛህም ብሎ ወይንስ እሷ ላይ ብቻ ነው የፍርድ ያለው? አሁን እሱ መልስ አሜና አሚድ መልሳለሱን መስጣት ማለትም ብቻ መያዝ ሳይሆን እዚህ ጋር እኮ አሁን መፍትሄ አላቸው። የጠየቁን መልስ ምንድነው? የጠየቁን ትመልሳለህ ወይንስ ከስር ትሆናለህ? ምንድነው የጠየቀው? እሷን ነይ ብሏት እምቢ ብትል መላእክቶች በመናደዱ እሱ በመበሳጨቱ መላእክቶች ይቅር እስከሚላት ይረግሟታል። ጸሎቷም ወደ ሰማይ አይወጣም። አላህም ይቆጣታል። ሁርላይኖችም ይረግሟታል። በአንድ ቤት ላይ እያሉ አሁን በተመሳሳይ ወንዱን እሷ እንደዛ ብትለውና እምቢ ቢከፋት በተመሳሳይ መላእክቶች እሱን ይረግሙታል ወይ? ሁርላይኖች እሱን ይረግሙታል ወይ? አላህ ይቆጣበታል ወይ? በተመሳሳይ ስትል አሁን ይሄ ያ ቴንክ ዩ በቀር ከሰራነ ታብታብ እያደረግ ተማር አብዱራህማን እንኳን ደህና መጣህ። አንድ ጥያቄ ለማስረዳት አንድ ሰዓት ቆየሁ። እኔ በቃ ደጋፊ ነኝ። በቃ ደስ ይለኛል አንተ የምታቀርባቸውን ነገርና መስማትና ማወቅ ስለምፈልግ ነው። እዛ ነው ሙስሊም ነህ? አይደለሁም። እኔ ወጥቻለሁ ከዛ። ምን ሙስሊም ነበርክ በፊት? ነበርኩ። ስታየው እንዴት ነው አሁን? አሁን ላይ በጣም ደስ የሚል ወደ ምደነቅ ብርሃን እኮ ነው የወጣሁት።
ጨለማ ውስጥ ነበሩ። እሺ